አደራ ድራማ ክፍል 40 ተለቀቀ። በባለፈው ክፍል እንዳየነውና እንደተመለከትነው ብሌን እንግዲህ ዳግምን የቃል ፍቅረኛ ሁንልኝ ለጊዜያዊ ብላ ስትለምነውም ነበረ። ለእኔ ስትል ብላ ስትለምነው ምንድነው ምክንያትሽ እያለም እንግዲህ ዳግም በተደጋጋሚ ስጠይቃት የሆነውን ነገር አንድ ባንድ ነገረችው። ቃል የኔን እናት ታውቃታለች። ቃል በህይወት እስካለች ድረስ ደግሞ እናቴ ማን እንደሆነች መናገር እንደማትፈልግ ለሄለን ስትነግራት ነበር። ሄለን ደግሞ ለእኔ መናገር ትፈልግ ነበር፣ ነገር ግን እኔ አመናጭቄና አልሰማሽም ብዬ ነበር ያስወጣኋት ከክላሴ ብላ ስለ ሄለን ተጸጽታ፣ ነገር ግን ዳግምን የቃል ፍቅረኛ ሁንልኝ በማለትም እንግዲህ ስትማጸነው እሱም አንቺ ካልሽ በዚህ መንገድ ከእናትሽ ጋር የምትገናኝ ከሆነ ምንም ችግር የለም ላደርግልሽ እችላለሁ በማለት ዳግም እንግዲህ ከብሌን ጋር ተስማምቷል ማለት ነው። በጣም በሚገርም ሁኔታ ዛሬ ሰላምዬ ቃል የእሷ ልጅ እንዳልሆነች እና ብሌን ደግሞ ልጇ እንደሆነች ሳሚ ለበኃይሉ ስልክ በመደወል የበኃይሉን ስልክ ደግሞ ሰላምዬ በማንሳት ብዙ ካሰበች በኋላ የሰው ስልክ ማንሳት የለብኝም እያለች፣ ነገር ግን በባለፈው በኃይሉ እየዋሸኝ ነው ማለት ነው፣ በእኔ ምክንያት ነው ቃልን እንደዛ ያደረጋት የመታት ሲለኝ ነበር። ነገር ግን ሳሚና በኃይሉ ይነጋገራሉ፣ ደህና ናቸው፣ ይሄው እየደወለለት ነው በማለት ቃልን ያጠቃት ለምንድን ነው? ብዙ የተደበቁ ነገሮች አሉኝ ማወቅ አለብኝ ብላ እንግዲህ ሰላምዬ ለበኃይሉ የተደወለውን ስልክ ታነሳና ጆሮዋ ላይ አድርጋ ስታዳምጠው ሳሚ መናገር ያለበትን በኃይሉን አጠገቤ እንዳትደርስ ካለበለዛ ግን ያችን የዋህ እህትህን እንግዲህ ያደረካትን ነገር አንድ በአንድ ለሰላም እነግራታለሁ፣ ቃል የእሷ ልጅ እንዳልሆነች እነግራታለሁኝ በማለትም ያልጠበቀችውን እንግዲህ ነገር ሰምታለች ማለት ነው። በጣም ነው የደነገጠችው። በመቀጠልም እንግዲህ እሷም እንግዲህ ምን አልከኝ ስትል እንግዲህ ወይኔ ሰላም ናት እንዴ በማለት እንግዲህ ሳሚ እንደዛ ከሆነማ ከዚህ በኋላ ምን የሚመጣ ነገር አለ? እናም ብሌን ልጇ እንደሆነች መናገር አለብኝ ብሎ በዛ ላይ ጨምሮ እንግዲህ ቃል የሷ ልጅ እንዳልሆነች እና ብሌን ልጇ በመሆኗ እንግዲህ ለሰላምዬ ያላሰበችውን ነገር እንግዲህ አብስሯታል ማለት ነው። ሰላምዬ እንግዲህ ምን ስትል ይሆን? ምን ስትወስን ይሆን? በበኃይሉና በቃል እንግዲህ ያላት እርምጃ ምን ይሆን የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል። ዳግም እና ብሌን ተያይዘው ወደ እናታቸው ቤት ሂደዋል። የብሌን እናት እንግዲህ ወይዘሮ ገነት ብሌን ስለጠፋች ከእሷ ጋር ተቀይማታለች። እናም የተቀየመቻትም ብሌን እንግዲህ ለዳግም ጊዜ ልስጥ፣ የእናትነትና የልጅነት ፍቅራቸውን ይዋጡ በማለት እሷ ገለል ብላ ነበር። ነገር ግን በመቅረቷ በጣም ተቀይማ ነበረ። ሆኖም ግን እናትና ልጅ አንድ ላይ ሆነው ክሊር አድርገውታል ነገሩን። እናም እንግዲህ አንቺ ነሽ የምትበልጭብኝ፣ አሁንማ አንቺ ስትርቅኝ እኮ ዳግምን ባላገኘሁት ሁሉ ብዬ ተመኘሁ፣ ልጄ ባልሆነ ሁሉ ብዬ፣ ምክንያቱም አንቺ መጽናኛ ነሽ፣ ያኔ ብቻዬን በሆንኩበት ታይም አንቺ ነበርሽ፣ በአንቺ ነበር ምጽናናው እያለች እንግዲህ ወይዘሮ ገነት የእናትነት ፍቅሯን ለብሌን ሳትሰስት እንግዲህ ትነግራታለች። ብሌንም በጣም ይቅርታ በማለት አንቺና ዳግም ታረቃችሁ እንዴ ብላ ስጠይቃትም እኔና ዳግም መቼ ተጣላን? በምን ሳወቅሽ መጣላታችንን ስትልም ታርቀናል አለቻት። እሱን የነገረኝ ስትል ታርቀናል፣ ከሱ ጋር ስትታረቁ ነው እኔን አስታውሰሽ የመጣሽው ብላ ክፉኛ ቀይማት ነበር። ሆኖም ግን የእናት አንጀት አይችልም እና እንግዲህ ወደ ቀድሞ የእናትና ልጅ ፍቅራቸው ተመልሰው እንግዲህ ቡና ቀራርበው ቡና እያፈሉ ሊጠጡ ሲል እንግዲህ ዳግም ይደርሳል ማለት ነው። ከዛ በፊት እንግዲህ ቃል ሳሚን እበቅለዋለሁ በባለፈው እንደዛ አሰቃይቶኝማ አልተወውም በማለት እንግዲህ ፍላሹን አድርጋ እንግዲህ መረጃዎችን የወንጀል ስራዎችን ወደ ፖሊስ ለመጠቆም ላፕቶፓን ከፍታ ስትመለከት እንግዲህ ያንን በባለፈው ከቃል እንግዲህ ላፕቶፕ ውስጥ በባለፈው ዳግምና ብሌን እንግዲህ አጥፍተውባታል፣ ለሳሚ ሰጥተውታልና
ልታገኘው አልቻለችም። እንደ በኃይሉ እስር ቤት አስገባውና በኃይሉስ በዛም በዚህም ብሎ ወጥቷል። ሳሚን ግን ማን ያስወጣዋል? ሞቱን የሚመኝበትን ጊዜ እስኪመጣ ድረስ ነው እስር ቤት የማስገባው ብላ ልትበቀለው እንግዲህ የወንጀል ስራዎችን የሳሚን ሰብስባ ወደ ህግ ልትሰጥ ስትል ልታገኘው አልቻለችም። በዛም የተነሳ ክፉኛ ታማ በጣም ጨጓራዬን አመመኝ ብላ እንግዲህ ስትጮህም ነበር። መድኃኒት ሁሉ አታ። ነገር ግን ዳግም ያንን እድል ተጠቅሞ እንግዲህ ቃልን ህመሟን ሲጋራትና ሲያጽናናት ነበረ። እናም እንግዲህ በጣም በሚገርም ሁኔታ ይሄን ያየችውና የተመለከተችው ሰላምም ይሄ ዳግም የብሌን ነው፣ እንዴት ነው እቺ ቃል የምትጠመጠምበት ብላ እንግዲህ እሱ እኮ እናንተን እያማለላችሁ ሊጫወትባችሁ ነው ለሁለት ብላ እንግዲህ ልጇንም ስትቆጣ፣ ነገር ግን ቃል የኔ ነው የሚሆነው በምንም አይነት ታምር ቢሆን የብሌን ሊሆን አይችልም፣ ዳግም የኔ ነው ብላ እንግዲህ ዳግምን በጣም ትወደዋለች። እናም ዳግም እንግዲህ ይህንን ነገር የተፈጠረውን እናትና ልጅ እንግዲህ ተያያዙ። ሰላምና ቃል ወደድሽም ጠላሽም በምንም አይነት ታምር ቢሆን እኔ ዳጊን ማጣት የለብኝም የኔ ብቻ ሊሆን ነው የሚችለው ብላ ከእናቷ ጋር፣ ካለበለዛ ግን የኔና ያንቺ ነገር ያበቃለታል ብላታለች። ዳግምም ወደ እናቱ ቤት ሲሄድ እንግዲህ ብሌንና ወይዘሮ ገነት አንድ ላይ ቁጭ ብለው ቡና ቀራርበው ሊጠጡ ሲሉ ይደርስባቸዋል። ጥሩ ሰዓት ላይ ነው የደረስከው ልጄ በማለትም እንግዲህ እናትየዋም ትቀበለዋለች። ዳግምም እንግዲህ ጥሩ ሰዓት ነው የመጣችሁት፣ እናንተማ ለብቻችሁ ይሄንን ቡና ልትጠጡ ስትል ደረስኩባችሁ እያለ የእናትና የልጅነታቸውን ፍቅራቸውን እየተገላለጹ ቡናውን እየጠጡ ባሉበት ታይም ወይዘሮ ፀሐይ የገነት ጎረቤት ትከሰታለች። ዳግም ሲያያት በጣም ተናደደ። ወይዘሮ ፀሐይም በጣም ደነገጠች፣ ተፋጠጡ። ብሌንና ወይዘሮ ገነት በዳግምና በወይዘሮ ፀሐይ ያለውን ነገር ግራ ተጋባቸው። ምን ልታደርጊ መጣሽ? ለምን መጣሽ? ብሎ ከፍና ዝቅ አድርጎም እንግዲህ ዳግም ተናገራት። ወይዘሮ ገነትም ተናደደችበት። በልጇ በጥፊ መታችው። ጎረቤቴ እኮ ናት፣ ጓደኛዬ እኮ ናት፣ አንተ በእኔ ቤት እንዲህ ልትናገራት አትችልም በማለት እንግዲህ ስትናገረው በጥፊም ሁሉ ደጋግማ መታችው። እናም ካገሽኝ የማይቀር ብላ ወይዘሮ ፀሐይ እኔ እኮ ይሄ ጨዋ ልጅሽ መስሎኝ ሂጂ ካለኝማ ምን አደርጋለሁ ልመለስ እንጂ ደህና ሁኚ ገኒ ስትልም የት ነው የምትሄጂው? አርፈሽ ተቀመጪ፣ እኔ ጋ እኮ ነው የመጣሽው፣ በእኔ ቤት እኔ ብቻ ነኝ አዛዡ በማለትም እንግዲህ ወይዘሮ ገነት ለጓደኛዋ ለጎረቤቷ አግዛ ዳግምን ከአንዴም ሁለት ጊዜ እንግዲህ በጥፊ ስትመታውም ነበረ። እናም በስተመጨረሻ ይቺ ማለት እኮ እናንተ ስላላወቃችኋት ነው። ብሌንም ኧረ ዳግም ተረጋጋ እንጂ እያለችው ነበረ። ብታውቁ ኑሮ እኮ እናንተ እኔን ነበር የምታግዙት፣ ከኔ ጎን ነበር የምትቆሙት። ይቺ ሴትዮ ማለት የአንቺ ጓደኛ ሳትሆን የበኃይሉ ተላላኪና የበኃይሉ ሰው ናት። በባለፈው አግኝቻታለሁ ከሱ ጋር አንድ ላይ በማለትም ሲናገር ዳግም ወይዘሮ ገነት በጣም ደነገጠች። ምክንያቱም ባለቤቷን በኃይሉ እንደገደለ ለፀሐይ ስለነገረቻት ራሷን ስታ ሚስጥሯን አውጥታ ስለነገረቻት ራሷን ስታም ወርቃለች፣ በጣም በሚገርምና በሚያሳዝን ሁኔታ። እናም እንግዲህ አሁን ላይ ወይዘሮ ገነት ጤንነቷ እንዴት ሲሆን ወይዘሮ ፀሐይ እየተመለከተቻቸው ነው። ሁለቱም ልጆቿ ከጎንና ከጎን ደግፈው እንግዲህ ለማረጋጋትም እየሞከሩ ተመልክተናቸዋል ማለት ነው። ፀሐይ እንግዲህ አሁን ላይ ሳልዋረድ ልሂድ እያለች ነበረ። ነገር ግን በጣም በሚያሳዝን ሁኔታ እንግዲህ ዳግም ተናግሯል ማለት ነው። ሌላው እንግዲህ በጣም በሚገርም ሁኔታ እጅጉን በጣም ደስ በሚል ሁኔታ እንግዲህ ሰላምዬ ልጇ ትክክለኛ ልጇ ማን እንደሆነች እንግዲህ በደንብ አድርጋ ጠንቅቃ ይሆናል ብላ ባላሰበችበት ታይም እንግዲህ ያንን ስልክ አንስታ በመካከላቸው የሆነ ከኔ የተደበቀ ነገር አለን እኔ ማላቀው እና ማወቅም አለብኝ ብላ ነበር ስልኩን ያነሳቸው። ነገር ግን ይሆናል ብላ ያላሰበችውን ነገር እንግዲህ ሰምታም በጣም ተደናግጣ እንግዳውማ ሰላምዬ ከሆንሽማ ቃል ልጅሽ አለመሆኗን ካወቅሽማ ልጅሽ ማን እንደሆነች ማወቅ አለብሽ በማለትም ልጅሽ ብሌን ናት ብሎም እንግዲህ እንቅጩን ነግሯታል ማለት ነው።
እንግዲህ ሰላምዬ ውሳኔዋ ምን ይሆን የሚለውን ደግሞ በቀጣይ ክፍል የምናይ ይሆናል ማለት ነው። አደራ ድራማ ክፍል 40 የሚገራርሙ ፓርቶችን አጓጊ የሆኑትን እንግዲህ ተመልክተናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ እና ሼር አትርሱ። ሀሳብ አስተያየታችሁን በአደራ ድራማ ላይ ሁላችሁም አጋሩን ማለት ነው። ለነበረን ጊዜ አመሰግናለሁ። በቀጣይ ክፍል እስክንገናኝ ቸር ሰንብቱ በያላችሁበት ባይ